ሰላም ጤና ይስጥልን ክቡራትና ክቡራን መካከለኛው ምስራቅን አስመልክቶ እየወጡ ያሉ የምሽት አጫጭር መረጃዎችን ይዘናል። ፕሬዝዳንት ዶናልድ ትራምፕ ጊዜው ሳይረፍድ በማለት ለኢራን አመራሮች እጅግ አስፈሪ ማስጠንቀቂያ ሰጥተዋል። የዓለም ሀገራትን ጭምር ያስደነገጠው የፕሬዝዳንቱ የመጨረሻ ትዕዛዝ ምንድነው? በዝርዝሩ የማስደምጣችሁናል። በሌላ በኩል እስራኤል የሆርሙዝ ወሽመጥ ቁልፍ ሰው ላይ እርምጃ መውሰዷን ይፋ አድርጋለች። ይባስ ብሎ ከአፍሪካ ምድር ያልተጠበቀ የጦርነት አዋጅ በእስራኤል ተቋሚዎች ላይ ታውጇል። በመጨረሻም የምነግራችሁን ኔታንያሁ የኢራን የባህር ኃይል አዛዥ በእስራኤል ጥቃት ሕይወቱ ማለፉ ከአሜሪካ ጋር ያለን ትብብር ማሳያ ነው ማለታቸው ብዙዎችን እያነጋገረ ይገኛል። እነዚህንና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ ወደ እርስዎ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የትራምፕ ጥብቅ ማስጠንቀቂያ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አመራሮች አንዴ ከሆነ በኋላ ወደ ኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት በአስቸኳይ ድርድር እንዲያደርጉ አሳሰቡ። ትራምፕ በማህበራዊ ሚዲያ ገጻቸው እንደገለጹት የኢራን አመራሮች ከአሜሪካ ጋር ለመስማማት እየለመኑ ሲሆን የአገሪቱ ጦር አቅም እየተዳከመ መሆኑና ወደ ኋላ የመመለስ ምንም እድል እንደሌለው ተናግሯል። ፕሬዝዳንቱ የኢራን ተደራዳሪዎችን እጅግ የተለዩና እንግዳ ሲሉ የጠሯቸው ሲሆን ጉዳዩን በቁም ነገር ቢይዙት ይሻላል፣ ካልሆነ ግን መጨረሻው ጥሩ አይሆንም በማለት የመጨረሻ የሚመስል መልእክትን አስተላልፈዋል። ሆኖም የኢራን የውጭ ጉዳይ ሚኒስትር አባስ አጋሪች ኢራን ለአሁኑ ምንም የመደራደር ፍላጎት እንደሌላት በምላሹ ገልጸዋል። ዘገባው የቢቢሲ ነው። በሌላ ዜና በእስራኤል የተወሰደው የኃይል እርምጃ እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያ የሚቆጣጠረውን የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ አሊሬዛ ታንጋሲሪን ከዚህ ዓለም ማሰናበቷን ወይም ደግሞ እርምጃ መውሰዷን አስታውቃለች። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ እንደገለጹት አዛዡ በሽብር ጥቃቶችና መተላለፊያ መንገዶችን በመዝጋት በቀጥታ ተጠያቂ ነበሩ። ከዋና አዛዡ ባሻገር በርካታ ከፍተኛ የባህር ኃይል አዛዥ ባለስልጣናትን በዚሁ ጥቃት ሕይወታቸው ማለፉ ተነግሯል። አሊሬዛ ታንጋሲሪ ከ2018 ጀምሮ የባህር ኃይሉን ሲመሩ የቆዩና ኢራን ላይ ጥቃት ከሚፈጸሙ ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም በማለት ሲዝቱ የነበሩ ጠንካራ ወታደራዊ ሰው ነበሩ። ዘገባው የቢቢሲ ነው። በሌላ ዜና የዩጋንዳው ያልተጠበቀ የጦርነት አቋም። ከአፍሪካ እጅግ የሚገርም መረጃ ወጥቷል። እስራኤል በኢራን ላይ ጦርነት የመሸነፍ አደጋ ከገጠማት በእስራኤል ጎን ተሰልፈን ጦርነት እንከፍታለን ሲሉ የዩጋንዳው ጦር ጠቅላይ አዛዥ ሌተናል ጀነራል ሙሃዚ ካይኔ ሩጋባ አስታወቁ። የፕሬዝዳንቱ ዩዌሪ ሙሴቪኒ ልጅ የሆኑት ጀነራሉ ዓለም በጦርነት ታክቷል፣ ነገር ግን እስራኤልን ለማጥፋት የሚነሳ ማንኛውም አካል እኛን ወደ ጦርነት ያስገባናል ብሏል። ይህ መግለጫ የመካከለኛው ምስራቅ ጦርነት ቀውስ ወደ ምስራቅ አፍሪካና አፍሪካ ቀንድ የፖለቲካ ሚዛን እየተስፋፋ መምጣቱን የሚያሳይ ሲሆን ዩጋንዳ ከእስራኤል ጋር ያላትን ታሪካዊ ጸጥታ ትስስር ወደ አዲስ ወታደራዊ አጋርነት እያሳደገች መሆኑን አመላክቷል። ዘገባው የቢቢሲ ነው። በመጨረሻም ክቡራን አድማጮች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አብዮታዊ ዘብ የባህር ኃይል አዛዥ ሕይወት ማለፍ በጦርነት ውስጥ በሀገራቸውና በአሜሪካ መካከል ያለው ቅንጅት ማሳያ መሆኑን ተናገሩ። ጠቅላይ ሚኒስትሩ የአዛዡ አሊሬዛ ታንጋሲሪ ሕይወት ማለፍ አሜሪካና እስራኤል በኢራን ላይ የሚያካሂዱት ጦርነት ላይ ያላቸው ትብብር ሌላ ማሳያ ምሳሌ ነው ሲሉም ገልጿል። የእስራኤሉ ጠቅላይ ሚኒስትር በዕብራይስጥ ቋንቋ በቪዲዮ ባስተላለፉት መልእክት አገራቸው ኢራን ውስጥ የሚገኙ ኢላማዎችን በኃይል መምታቷን ትቀጥላለች ብለዋል። ኔታንያሁ በንግግራቸው ላይ የኢራን ባህር ኃይል አዛዥ በተመለከተ የመከላከያ ሚኒስትራቸው ቀደም ሲል ያሉትን በመድገም አዛዡ በሆርሙዝ ወሽመጥ መዝጋት ላይ የመሪነት ሚና ነበራቸው በማለትም ከሷል። ጠቅላይ ሚኒስትሩ ጨምረውም ይህ ሰው የበርካቶችን ሕይወት አደጋ ላይ የጣለ ነበረ ማለትም የተወሰደው እርምጃ ዓለማችን ከግቡን ለማድረስና ጦርነቱን ግቡን ለማሳካት ከወዳጃችን ከአሜሪካ ጋር ያለን ትብብር የሚያሳይ ምሳሌ ነው ሲሉ የአሜሪካ ሚና ጠቅሰዋል። ዘገባው የቢቢሲ ነው። ክቡራትና ክቡራን ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበር። የፕሬዝዳንት ዶናልድ ትራምፕ ጠንከር ያለ ማስጠንቀቂያና የኢራን የባህር ኃይል አዛዥ ላይ የተወሰደው እርምጃ የቀጠናውን ውጥረት ወዴት ያመራ ይሆን? እንዲሁም የዩጋንዳው ጀነራል ሙሃዚ ካይኔ ሩጋባ የሰጡት ያልተጠበቀ አስተያየት ከአፍሪካ ቀንድ ጂኦፖለቲካ ላይ ምን አይነት አንድምታ ይኖረዋል?
ሀሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሌሎች እንዲደርስም ሼር አድርጉት። አዳዲስ መረጃዎች ሲደርሱን ወዲያውኑ እንዲደርሷችሁ ቻናሉን ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።